እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራው ምኑን ኃጢአተኛ ሆንኩኝ? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የሰውን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስለ አንድ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን ስላልበሰለ አታያችሁ። ክርስትና ሲበስል የክርስቶስ ልብ ይኖረናል። የክርስቶስ ልብ ማለት ከማቴ አበሳ መሆን ነው። ከማቴ አበሳ ማለት በደልን ኃጢአትን ነውርን መሸፈን ማለት ነው። በደልን ነውርን ጌታችን ሲሸፍን ኃጢአትን በደልን እያበረታታ አይደለም። በጣም ይገርመኛል። የክርስቶስ ፍቅርን ስናስበው አይገባንም እኮ እኛ ማንም ይገባዋል እስቲ ማንም እኮ የሚገባው የለም። በየትኛው ሳንወደን ጠላቶቹ ሳለን ወደደን እኮ ነው የሚለው። ጠላቶቹ ሳለን ወደደን ይላልና ክርስቶስ እኛን የወደደበት ፍጹም ፍቅር ነው። ሳንበድለው ቀርተን አይደለም፣ ሳናሳዝነው ቀርተን አይደለም። ግን ቸር እረኛ፣ መልካም እረኛ፣ የማይጥር ወረት የሌለው በምንም የማይለወጥ የእኛን መጥፋት የማይፈልግ ኃጢአታችንን የማይወድ የእኛን መጥፋት ግን የማይፈልግ እኛን ግን የሚያፈቅር ክርስቶስ ስላለን ነው። ስለዚህ እኛ ምን ተባል ማለት ነው? ቅዱስ ጳውሎስ ስላለ እኛስ የክርስቶስ ልብ አለ። የክርስቶስ ልብ ያለው ሰው ዛሬ ስለ አንዲት እህት ወይም ወንድም ድካም አያወራም። በጣም ያሳፍራል። ባይዘወይ ክርስትና እንዳልገባን የሚታወቀው ነው እንደዚህ ነው። በነገራችን ላይ ኦኬ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ብልቶቹ ላይ አብረው ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ ላይ አብረው ይከብራሉ አለ። የኤፍቲ መውደቅ የመምህር መላኩ መውደቅ ነው፣ የኔም መውደቅ ነው። የኤፍቲ መድከም የኔም መድከም ነው፣ የመምህር መላኩ መድከም ነው። ምክንያቱም አካል ናታ፣ እንደ ቤተክርስቲያን ነው የሚታሰበው። ኤፍቲ ስለወደቀች ብለን እኛ ተገንጥለን ወጥተን ኤፍቲ በዚህ ገብታ ኤፍቲ በዛ ወጥታ እንዲያው ዝሙቷ እንዲያው ማመንዘሯ እያልን ይሄ ክርስትና አይደለም። ባይዘወይ እንዲያውም የኤፍቲ ማመንዘር የኔም መውደቅ ነው ብዬ ኤፍቲ ላግዛት ነው የሚገባው። ልክ የኔን ገበና እንደምሸፍነው የኤፍቲን ገበና ልሸፍንላት ይገባል። የክርስቶስ ልብ ስለሌለን አስመሳዮችና ድራማ ሰሪ ስለሆኑ ብዙዎቻችን ፈሪሳዊ ከፈሪሳም እኮ ባስናው በጣም እኮ ከፈሪሳይነትም ብሰናለኛ። እንዳልበደለ ሆነ ስንፈርድ፣ እንዳልዘሞተ ሆነ ስንፈርድ፣ እንዳልወደቀ ሆነ ስንፈርድ። እንዴ ዛሬ እኮ ወድቀን እኮ አሁን እኮ ከዚህ ደቂቃ በፊት እኮ በስንት ተወድቀናል። ግን ዛሬ ጻድቅ ሆነን ደግሞ ታችንን ጣት እንቀስራለን። ማንንም ይሁን ማለት ስለዚህ የቤተክርስቲያን አካል ስንሆን የወንድሞቻችን ህመም ነው፣ አብረን እንሰቃያለን። ማንም ይሁን ወንድማችን እሸቱ ትክክል አልሰራም። ለምን ትክክል አልሰራም? የእህቱ መውደቅ የእሱ መውደቅ ነውና እንደዛ አስቦ እሷን መሸፈን ነበረበት። አሁን የእሱ መውደቅ ደግሞ እኛ መውደቅ እሱንም እሷንም መሸፈን አለበት። ክርስትና እንደዛ ነው። ታችሁ አንዱን ጻድቅ አንዱን ርኩስ ማድረግ ሳይሆን ክርስትና ሁለቱንም ማንሳት ነው። የደከመውንም እንዲደክም ያደረገውንም ወደ ፈተና የገባውንም ወደ ፈተና እንዲገባ ምክንያት የሆነንም ሰው ሁሉ ማንሳት ነው። ለምን? እኛስ የክርስቶስ ምን አለን? ልብ አለን ስለሚመጻፉና ሚዲያ ሆነና የዩቲዩብ መሸቀያ ሆነን የክርስቶስ ልብ ጠፋና የዩቲዩብ ልብ፣ የቲክታክ ልብ፣ የፎሎወር ልብ፣ የእውቅና ልብ ስለያዝን ነው። እና አስመሳዮች ሆነ በቃ ድራማ ሰሪነታችን ይኸው እንደዚህ እየወጣ ቀስ እያለ ሲፈነዳ በጊዜ ይወጣል። አስመሳይ እንደሆነ ክርስትናው እንደማልኖረው እወዳለሁ እወድሻለሁ ውሸት እንደሆነ ጸልይልሃለሁ እኮ እንዲያው እኔም እኮ ኃጢአተኛ በጣም ደግሞ የሚገርመኝ አነጋገር እኔም እኮ ኃጢአተኛ ነኝ፣ እኔም እኮ የባስኩ ኃጢአተኛ ነኝ፣ ግንስ የእሱ ያበቃልም እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራው ምኑን ኃጢአተኛ ሆንኩት? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የሰውን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። ይሄ እኮ በቃ ይሄ በጣም ከትልቅ ችግር ነው። ጻድቅ ነኝ እያልን እኮ ነው ባይዘወይ። እቺ በሌላ አነጋገር ፍራንኮ ብልጥ ስትል መልእክቱ ብሎ እኔ ጻድቅ ነኝ፣ ምክንያቱም እኔ ከሁላችሁ የባስኩኝ ኃጢአተኛ ነኝ ካልኩኝ በኋላ የጽና ዝሙት ግን ይሄ ነው፣ የጽና መዳራት ግን ይሄ ነው ብዬ ካወራው እንዴ ጻድቅ ነኝ እያልኩኝ እኮ ነው። እኔ ከጽና የተሻለ ጽድቅና አለኝ እያልኩኝ ነው። ስለዚህ ይሄ የቤተክርስቲያንም ዓላማ አይደለም፣ የክርስቲያኖችም ሕይወት አይደለም፣ የተጠራንበትም ዓላማ አይደለም። የተጠራንበት ዓላማ አንዱ ብልት ሲታመም ሁሉ ብልት አብሮ እንዲታመም ነው። አንዱ ብልት ሲካር ደግሞ ሁሉ ብልት ደስ እንዲሰኝ ነው። በጣም የሚገርማችሁ ነገር ድንጋይ በወረወርንባቸው ሰዎች በውድቀታቸው በድካማቸው በፈረድንባቸው ሰዎች በሰማይ ጸሎት ይደረግላቸዋል። በጣም ልዩ ነገር ነው። በነገራችን ላይ እኔ እህታችን ባምቢም ሆነ ሌሎች ተስፋችሁን ሊሰጣችሁ የሚችለው በሰማይ የሚደረግላችሁ ጸሎት ነው። ስለእናንተ ቅዱሳን ያዝናሉ፣ ስለእናንተ መላእክቱ ያዝናሉ። በአይን አይታዩአችሁ ይሆናል፣ ግን ከክርስቶስ ጋር ቅርንጫፍ የክርስቶስ አካል ላይ የህይወት ግንድ ላይ
ቅርንጫፍ ሆነው ያሉ ስለእናንተ የሚጸልዩ ቅዱሳን አሉ። ስለዚህ ይሄ በምድር ላይ ያለውን ፍርድና በምድር ላይ ያለውን ድንጋይ ወራ ቦታ አትስጡት። ይልቁንም በሰማይ ስለእናንተ ጸሎት እንደሚደረግ በአንድ ሀጥ መመለስ በሰማይ ደስታ ይሆናል የሚለው ኦኬ። ባለመመለስስ ሀዘን ይሆናል ማለት ነው። በሰማይ ደስታ ከሆነ ዝማሬ ነው ያለው፣ ምስጋና ነው ያለው። ሀዘን ከሆነስ አሁን ዛሬ በሰማይ የቤተክርስቲያን ልጆች ናቸው እሸቱም ባምቢም አካሎች ናቸው። ስለዚህ ለሁለቱም ባይዘው ሀዘን ይደረጋል ዛሬ። ለሁለቱም ዛሬ ጸሎት ነው። ለሁለቱም ዛሬ ስለወደቁ ሁሉ ብልቶች አብረው ይሰቃያሉ እንጂ ተገንጥሎ ለእሸቱ ብቻ ወይ ተገንጥሎ ለባምቢ ብቻ ወይ ተገንጥሎ ለገሌ ብቻ አይደረግም። ለሁለቱም ጸሎት ይደረጋል፣ ለከሳሹ ለተከሳሹ። ምክንያቱም ለከሳሹ ለተከሳሹ በእግዚአብሔር ፊት ሲታዩ ሁለቱም በደለኞች ራቁታቸውን የቆሙ ነውረኞች በደለኞች ናቸው። ከኃጢአት ከነውር አልጠፋንማ ሁላችን። ከሳሹ በፍርድ ወንበር ላይ ቁጭ ያለው፣ ተከሳሹ ታች ቁጭ ያለው አንተ ዘማዊ ነህ አንተ አመንዝራ ነህ የሚለው እያመነዘረ ያለው በሚዛን ቢሰፈር በእግዚአብሔር ሚዛን ሁሉም ወድቋል። ከሚዛን በታች ነው፣ ከጽድቅ በታች ነው። ስለዚህ በሰማይ ለሁለቱ ጸሎት ይደረጋል። ባይዘው አሁን እዚህ ሚዲያ ላይ እኔ መናገር እንፈልገው ማጠቃላይ ምንድነው፣ ባምቢን ለባምቢ ጸሎት እያሰባችሁ እሸቱን ግን የምትረግሙ ከሆነ ይሄም ክርስትና አይደለም። እሸቱን የጻድቅ እያረጋችሁ ባምቢን እርኩስ የምታረጉም ይሄ ክርስትና አይደለም። ክርስትና የቱ መሰላችሁ? የክርስቶስ ልብ። ሁለቱንም ማሰብ፣ ሁለቱንም በጸሎት ወደ ትጋት፣ ወደ ብርታት፣ ወደ ፍቅር፣ ወደ ህብረቱ እንዲበረቱ፣ በህብረቱ እንዲጸኑ፣ ወደ ቅዱሳኑ ህብረት እንዳይወጡ፣ ከቅዱሳኑ ህብረት የመጣባቸው ፈተና እንዲያልፉት ሁለቱንም ማሰብ ነው። ባይዘው መርጦ አልቃሽነት የክርስቶስ ልብ አይደለም። ክርስቶስ ለሁሉ ነው የሞተው። አህዛብን ህዝብንም አንድ ሊያደርግ ነው። እያንዳንዱ ግርፋት የክርስቶስ ለሁላችን ነው፣ ለሁላችን ባይዘው በስሙ ላመኑት ብቻ አይደለም። ያላመኑት እንኳን ወደ ማመን ቢመጡ ሊያድናቸው ነው የተገረፈው። አንዴ ክርስቶስ የተገረፈው ግርፋት በልጁ አምኖ የዘላለም ሕይወትን ለተሰጣቸው ብቻ አይደለም። በልጁ ገና ላላመኑ ግርፋቱ ሁሌም አለ። ሁሌም ምንድናት? ዋጋ አላት። ዛሬ ክርስቶስ አይገረፍም፣ ግንስ አንድ የተገረፈው ግርፋት፣ አንድ ያፈሰሰው ደም ወደ ንስሐ ቢመጡ ሁሉንም ሊቀር ሊል የታመነ የፍቅር ደም ነው የፈሰሰው። ደምን እስከ ማፍሰስ ነው ክርስቶስ የወደደን እና በአጠቃላይ መልእክት ኤፌሶን ላይ ያለው ነው። እሱ ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት ይላል። ክርስቶስ ቤተክርስቲያን እንዴት ወደዳት? ቤተክርስቲያን እኛን ማለት ነው። እንዴት ነው የወደደን? እየተገረፈ እየደማ ኖራችን እየሸፈነ በደላችን እየሸፈነ እየገረፍነው ይቅር እያለ እያደማነው ይቅር እያለ እየቸነከርነው ይቅር እያለ በደላችንን ሸፍኖ ኃጢአታችንን ሸፍኖ ኖራችንን ሸፍኖ እንደ ብሉይ ኪዳን እኮ ባይዘው በደል ግንባር ላይ ቢጻፍ ማን ይቆማል? እዚህ ኤፍቴም ቅድም ስገባ እንዳለችኝ አትናገረኝ ነው ሳይጋ አንተ እኮ በቃ በማከላችን መገኘት እንደው እኛ አድለኛል አትለኝም። ምክንያቱም ኃጢአቴን ታዋለች። ኃጢአቴ ግንባሬ ላይ ቢወጣ ማናችሁም አታከብሩኝ። አንተ ወራዳ፣ አንተ ኃጢአተኛ፣ አንተ ዘማዊ፣ አንተ ሌባ ነው የምትሉኝ። አያችሁ። እግዚአብሔር ግን ቸር ስለሆነ መሐሪ ስለሆነ በደላችንን ሸፈነልን። ኃጢአት ቢሸት ቢገማ ማን ይቆም ነበር? ሲገማ ማን ይቆም ነበር? ማንም አይቆምም። ምክንያቱም በሽታ የሚታወቅ ኃጢአት ቢሆን ማን ይቆማል? አፍንጫ የሚይዘው አፍንጫ የታዘበትም ሰው ሁለቱም ይሸታሉ። እግዚአብሔር ግን ቸር ስለሆነ ማዕዛችንን እየለወጠ እንደበደልን ሳይሆን እንዳልበደልን እያስመሰለ እየሸፈነ ኖራችንን በደላችን የሸፈነ እዚያ ደርሶናል። ስለዚህ የክርስቶስ ልብ ካላችሁ እሸቱን መደገፍ መጥላት፣ ባምቢን መደገፍ መጥላት ሳይሆን ሁለቱንም የቤተክርስቲያን ልጆች ናቸው፣ ኦርቶዶክሳዊ ወንድምና እህቶቻችን ናቸው። ሁለቱንም በጸሎት ማሰብ ትክክል ያለው ነገር ትክክል አይደለም፣ ግን በፍቅር ደግሞ ግሳጼው ቁጣውን ቢሆን በቁጣችሁ ፀሐይ አጥለቅ የተባለው ፍቅር ስላለ ነው። ኦኬ። የኛ ቁጣ ክርክር፣ ጸብ፣ ቂመኝነት የለውም፣ አድመኝነት የለውም። የኛ ቁጣ ፍቅር ስላለው ፀሐይ አይጠልቅበትም፣ ቶሎ ይፈታል፣ ቶሎ ይቀጣ ይገባል ማለት። ስለዚህ እንደሱ እናድርግ። እግዚአብሔር ፍጻሜያችንን ያሳምርልን። በወንድሞቻችን በእህቶቻችን በስጋ ድካም በተለይ የትምህርት ትምህርት ትክክል አይደለም፣ ይሄ ቀኖና አይደለም፣ ይሄ ዶግማ አይደለም፣ ይሄ ኦርቶዶክስ ነው፣ ይሄ ምንፍቅና ነው ማለት እንችላለን። ትክክል አይደለም፣ ይሄ ምንፍቅና ህይወት ነው፣ ይሄ ምንፍቅና ትምህርት ነው ማለት እንችላለን። ትምህርት የተወገዘ ነው፣ የተለየ ትምህርት ነው ማለት እንችላለን። ቅዳሴያችን ላይ እኮ ሰራይ ዲያቆን ወጥቶ ከማንበቡ በፊት የመጀመሪያው መልእክት ምንድነው የሚለው? ኢየሱስ ክርስቶስን የማይወድ ከሁለት ወገን ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም በጎልጎ የሚያምን ሰው ቢኖር እንግዲህ እስከ ምጽአቱ ድረስ የተወገዘ ይሁን ይላል። ትምህርት ሲሆን ቃል የለም። የሥጋ ድካም ግን እኔ ማን ነኝ? የኃጢአት ብዛት ግን እኔ ማን ነኝ? እገሌን ዘማዊ ናት ለማለት እኔስ ማን ነኝ? እገሌን አመንዝራ ነህ ለማለት እኔ ማን ነኝ? ስለዚህ የክርስቶስ ልብ ይኑረን። እግዚአብሔር ይርዳን። እህታችንንም ወደ ልቧ ይመልስልን፣ ወደ ብርታቷ ይመልስልን፣ ወደ ንስሐ ይመልስልን። ከእግዚአብሔር ቤት እንዳትወጣ፣ ከሐኪም ቤት እንዳትወጣ፣ ሐኪሙ ክርስቶስ ነው። ከክርስቶስ እቅፍ እንዳትወጣ መንፈስ ቅዱስ በልቧ ምክርን ይምከራት። መንፈስ ቅዱስ ልቧን ያጽና። መንፈስ ቅዱስ አሻግራ ምሕረትን፣ ቸርነትን፣ የእግዚአብሔርን ደግነት፣ ፍቅር እንድታይ ልቦናን አይኗን ያብራላት። ወንድማችንም
እሸቱንም በምን ዓላማ እንዳረገው እሱና እግዚአብሔር ይወቁ። ግን ትክክል አይደለም። እህትን የሚገፋ እህትን የሚያሳንስ የሚያኮስስ የሚያሸማቀቅ ነገር ነው። ለሱም ደግሞ ልቦና ይስጠው። በመልካም ስራዎቹ የምናውቀው ነው። መልካም ስራዎቹ ደግሞ በዛው እንዲቀጥሉ እግዚአብሔር ለሱም ማስተዋል ይስጠው። ለሁላችንም ከወደቅንበት እንድንነሳ ከረከስበት እንድንቀደስ በቤቱ እንድንጸና ማንም በማንም ኃጢአት እንዳይፈርድ የክርስቶስ ልብ እንዲኖረን ክርስቶስ ኢየሱስ አምላካችን ይርዳን። ይቅርታ ካረዘምኩኝ አመሰግናለሁ በጣም።